እንደመቆያችሁ እያንዳንዱ ጸረ ባክቴሪያ መድኃኒት በሰውነታችሁ ውስጥ የመስሪያ ወይም የመቆያ ጊዜው ምን ያህል እንደሆነ ታውቁታላችሁ። መድኃኒቶች በአፍም ሆነ በመርፌ ከተወሰደ በኋላ በእያንዳንዱ የሰውነታችን ክፍሎች ውስጥ በደም ዝውውር አማካኝነት እንደሚደርስ ታውቃላችሁ። እሱን በይበልጥ እንድታውቁት እናደርጋለን። ቻናላችንም አሁንም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እንጠይቃለን። ሐኪም ጸረ ባክቴሪያ መድኃኒቶችን ሲያዝ እንደ በሽታው አይነትና እንደ መድኃኒቱ አወሳሰድ አሰራር ያወሳሰዱን ሰዓት ይወስናል። ለምሳሌ ማለት በቀን አንድ መድኃኒት በቀን 2 ጊዜ ይወሰድ ከተባለ 2 ጊዜ ብቻ ማለት ሳይሆን በየ12 ሰዓት 24 ሰዓት ስላለ በአንድ ቀን ሙሉ ቀን ያለው በየ12 ሰዓት ልዩነት መወሰድ አለበት። በቀን 3 ጊዜ ከተባለ በ8 ሰዓት ልዩነት መወሰድ አለበት። ይህ ማለት በቀን 2 ጊዜ የተባለው መድኃኒት በአፍም ሆነ መርፌ ከተወሰደ በኋላ በሰውነታችን ውስጥ የሚቆየው 2 ጊዜ ከተወሰደ ለ12 ሰዓታት ሰውነታችን ውስጥ ይቆይና ከዚያ በኋላ የማከም የማዳን እንትኑን በግማሽ ይቀንስበታል ማለት። ስለዚህ የጉልበቱን እየቀነሰ ነው የሚሄደው ከ12 ሰዓት በኋላ። ስለዚህ 12 ሰዓት ላይ ሲወሰድ ያን አቅሙን እያጎለበተ ነው የሚሄደው። ይህ ካልሆነ ግን በግማሽ ይቀንሳል። ከዛ በኋላ ደግሞ እየቀነሰ ባዶ ነው የሚቀረው ሰዓቱን ካሳለፈን ማለት ነው። ባክቴሪያው እንደገና ደግሞ ራሱን ያባዛና መድኃኒቱን መጋደል ይጀምራል። በሽተኛው መድኃኒት ይሆናል። አንዳንድ ጊዜ በቀን 3 ጊዜ ሲባልም ደግሞ 8 ሰዓት ልዩነት ያችን 8 ሰዓት ነው የጠብቀው። 4 ጊዜም ከሆነ ደግሞ 6 ሰዓት ላይ የጠብቀው በሰውነታችን የሚወሰድበት ሰዓት ይሄ አግባብ በሆነ መንገድ ስለሚሰራ ቶሎ የመዳን ዕድላችን ከፍ ይላል። አለበለዚያ ግን ቅድም እንዳልኳችሁ ባክቴሪያው እንደገና ራሱን ያባዛል፣ መድኃኒቱን ይለማመዳል። አይደለም ለአሁን ለሚቀጥለውም ጊዜ ይህ መድኃኒት ሰውነታችን ውስጥ ሌላ እንትን እንዳይድን ወይም እንዳይሰራ ስለሚያደርግ ወጪያችን ከፍ ይላል፣ ጉዳታችን የበለጠ ነው የሚሆነው። በዚህ አጋጣሚ ሰዓቱን ጠብቀን ደግሞ ወሰድን ማለት እንድናለን ማለት አለ። በአንድ ቀን 2 ቀን ስለወሰድን አይዳንም። ምክንያቱም ብዙዎቹ የጸረ ባክቴሪያ መድኃኒቶች የሚሰሩት ወይም ምልክት የሚያሳዩት መስራታቸውን ከ48 እስከ 72 ሰዓታት ውስጥ ነው የማዳን እንትናቸውን የሚታየው። በዚህ 48 እስከ 72 ሰዓት ውስጥ ለውጥ ካላሳየ ነው መድኃኒት የሚቀየረው። አንዳንድ ጊዜ ጠዋት ወስደን ማታ ላይ ምልክት ካላሳየ ካላሻለ አልተሻለውም ብለን ደግሞ ሌላ ሐኪም ጋር እንሄዳለን። ይሄ መሆን የለበትም። ጸረ ባክቴሪያ መድኃኒት እንዳልኳችሁ ከ48 እስከ 72 ሰዓት መታገስ አለብን። ከዚህ በኋላ ነው መድኃኒት መቀየርም ሆነ በዛው መቀጠል የሚቻለው። ስለዚህ ይህንን የታዘዘው መድኃኒት ደግሞ ከ48 እስከ 72 ሰዓት ወስደን ምልክት ካሳየን ዳን ማለት አይደለም። እስከ 7 ቀን ቢሆን 10 ቀን ቢሆን ታዘዘው መድኃኒት ሙሉ መጨረስ አለብን። ለምን እንደገና የማገርሸት እንደገና ማገገም እንትኑ ባክቴሪያው የማገገም አቅም ስለሚኖረው ካቋረጥን አደጋው የከፋ ነው የሚኖረው። ስለዚህ የምንወስዳቸው መድኃኒቶች እያንዳንዱ ሰውነታችን ክፍሎች በደም ዝውውር አማካኝነት ስለሚሄዱ ባክቴሪያ ያለበት ጋር ሲደርሱ ከባክቴሪያ ጋር ፍልሚያ ያደርጋሉ። ከዛ ያንን ባክቴሪያ ይጋሉ። ይህ የሚቀጥለው ሂደት የመድኃኒቱ የቆየ ጊዜ ደግሞ እስከሚያልቅ ድረስ ነው። መድኃኒቱ በሰውነታችን የተዘዋወረ ሲያልቅ ባክቴሪያውም እንደዛው እየደከመ በሽታው ወይም ደግሞ ህመሙ ይጠፋል ማለት ነው። ይህንን በትክክል መገባት ነው። ምንጊዜም ችግራችን አሁን ያለው መድኃኒቶች ብዙ ጊዜ በአሁን ጸረ ባክቴሪያ መድኃኒቶች በሀገራችን ውስጥ የተለመደ ስለመጣ ሰዎች የማይድኑበት ደረጃ ይደርሳል። ቲቢን ብንመለከት አሁን የሳምባ ነቀርሳ ወይም ደግሞ በቲቢ የሚመጣውን በሽታዎች ብንመለከት ተወሰነ ስናቋርጥ ምንድን ነው የሚሆነው? ጉልበት እያገኘ ይሄዳል፣ እየተለማመደ ይሄዳል። ስለዚህ የመዳን ዕድላችን እየቀነሰ ነው። መድኃኒት የለመደ ባክቴሪያ ይመጣል። ይሄ ብቻ አይደለም፣ ታይፎይድ የሚባለው በሽታ ብዙ የተለያዩ በሽታዎች መድኃኒታችንን በትክክል ስለማንወስድ በጊዜ አንድ ነው። አወሳሰራችንም ደግሞ እንደፈለገ ሳይሆን ያችን ሰዓት መጠበቅ አለብን። እንዳልኩት 3 ጊዜ ከሆነ 8 ሰዓት ይሆናል። 2 ጊዜ 12 ሰዓት ልዩነት፣ 4 ጊዜ ከተባለ 6 ሰዓት ልዩነት። ስለዚህ ከተወሰደ ሰዓቱን ጠብቀን የምንወስድ ከሆነ በሽታው በቀላሉ ይሞታል፣ እኛም እንድናለን ማለት ነው። ይህንን ሌሎች እንዲደርስ ሰዎች እንዲጠቀሙ እንድታደርግ ላይክ፣ ሼር እንድታደርጉልን በትህትና እንጠይቃለን። ሰላም ቆዩ።